ልሳን የሚተረጎመው ጥቅሙ ምንድን ነው? ማህበሩ ፕሮፌቲክ ቫልዩ አለው። እንደ ፕሮፌቲክ እንትን የሚያገለግላል ነው አይደለም? ልሳን ኦኬ። ልሳን ለብቻውን ምን ይጠቅማል ስንል ልሳን የሚናገር ሰው ይታነጻል። መታነጽ ማለት ልክ ቤትን የታነጸ ቤት የታደሰ ቤት እንደሚያምሩላ በልሳን የሚናገር ሰው ኃይል ያገኛል፣ አቅም ያገኛል፣ ይቀደሳል፣ ህይወቱ ይለወጣል። ምክንያቱም መንፈስ ቅዱስ በውስጡ ስለሚሰራ የጸጋ ስጦታ ጭምር ስለሆነ ማለት ነው። መታነጽ መታደስ ማለት ነው። ነገር ግን ይህንን ልሳን በምናገርበት ጊዜ በጉባኤ ውስጥ የተናገርኩና የመተርጎም ስጦታ ካለኝ ለጉባኤውም እንደ ፕሮፌሲ ሊያገለግል ይችላል። ቁጥር 5 ላይ አንደኛ ቆሮንቶስን ስለምጠቅስ ብዬ ነው። ቁጥር 5 ላይ ማህበሩ ይታነጽበት ዘንድ ይላል እና ቢተረጎም ማህበሩ ይታነጽበታል ማለት ነው። አዳንዬ ልሳን ከተተረጎመ ማህበሩ ይታነጽበታል ከመልእክቱ አንጻር ማለት ነው። ቁጥር 3 ላይ ቁጥር 4 ላይ ቁጥር 5 ላይ ከተተረጎመ ማህበሩ ይታነጽበታል ብሎ ተናገረ። ከተተረጎመ ትርጉሙ የሚታወቅ ከሆነ ማህበሩ ይታነጽበታል አለ። ቁጥር 4 ላይ በልሳን የሚናገር ራሱን ያንጻል ይላል። ራሱን ያንጻል። በልሳን የሚናገር ሰው ራሱን ያንጻል። ትርጉሙን ያውቋል ማለት ነው አይደል? በሌላ አባባል ትርጉሙን ያውቋል ማለት አለ። እኛ ልሳን ስንናገር ልሳኑ ሁለት ነገር አለው። የመንፈስ ቅዱስ ስራ ስለሆነ ራሳችንን ያንጸናል፣ ይቀድሰናል፣ አቅም ይሆነናል፣ ያሻግረናል። ልሳኑን ስንናገር ለምን? መንፈስ ቅዱስ በውስጣችን ስለሚሰራ ማለት ነው። ነገር ግን በአፋችን ደግሞ የምንናገረው ቃል ነው ፓወር አለው። መንፈስ ቅዱስ ምን እንደምንናገር ያ ቃል አፋችን ውስጥ ያስቀምጣል። ለምን? በልሳን እናገራለሁ ወይም በመንፈሴ እናገራለሁ፣ እንደገና ደግሞ በአእምሮዬ እናገራለሁ ይላል። በመንፈሴ ዘምራለሁ፣ በአእምሮዬ ዘምራለሁ ይላል። ስለዚህ መንፈስ ቅዱስ ነው ይህን ቃል አፉ ውስጥ የሚያስቀምጠው። ስለዚህ እሱን ትናገራለህ። አእምሮ ያለ ፍሬ እንዲሆን ደግሞ እግዚአብሔርን በአማርኛ በእንግሊዝኛ በምትፈልገው ቋንቋ ታመሰግናለህ ማለት ነው። ስለዚህ ልሳንን ስትናገር ራስን ታንጻለህ፣ ፓወሩ ይሰራብሃል፣ ከፍ ትላለህ፣ ትሻገራለህ፣ ታልፋለህ። ጌታ ይባረክ። እስካሁን የተናገርከው ነገር መጽሐፍ ቅዱሳዊ አላረከውም። እኔ እየነገርኩ ያለሁት መጽሐፍ ቅዱሱ ላይ መታነጽ ማለት ምን ማለት ነው? በልሳን የሚናገር ሰው አንተ ራስህ ለምሳሌ አታምንም። ልሳን አንድ ጊዜ ኢምፖርታንት ስለሆነ ነው። አንተ በልሳን አታምንም፣ ግን በልሳን የሚናገር ሰው ራሱን ያንጻል ስለሚል አንተ በልሳን ባለመናገርህ መታነጽ ቀረብህ ስልህ ምን ቀረብህ እያልኩ ነው። ስለ መታነጽ ሲባል መንፈሳዊ ጥንካሬን ከመስጠት አንጻር በመንፈስ እሱ አያስፈልግህም። አንተ በልሳን ተናግረህ መታነጽ አያስፈልግህም። ቆይሽ ዋናው መጽሐፍ ቅዱሱ ላይ እንመለስ። ከይቅርታ ጋር ከመጽሐፍ ቅዱስ ራሱን ያንጻል የሚል ቃል ነው ያነሳውልህ። ስለዚህ አንተ አሁን በልሳን ስለማትናገር አትጠነክርም ማለት ነው። እንደዚህ ይሁን። አሁን መሀል ላይ ልግባ። እንደዚህ ይሁን። አሁን አዳምዬ ክርክር እንዳይሆን ምን ይሁን መሰለ፣ አሁን አንተ ጥያቄህን እኔ የምጠይቀው በልና ያው ሰዎች ይሰማሉ። እንግዲህ ለሚሰሙትም ሰዎች ስለሆነ የምናወራው ማለት ነው። አንተ እኔ ጥያቄ ይሄ ነው ይሄ እንዴት ነው በልና ከዛ አንተ ማይክህን ሚውት አድርግ። ከዛ በኋላ ደግሞ ዳኒ ደግሞ ይኸውልህ ለዚህ ጥያቄ ደግሞ መልሱ ይሄ ነው ይልህና እሱ ማብራሪያ ይሰጣል። ከዛ ሲጨርስ አንተ ካልተመለሰልህ ከዛ አይ እኔ አልተመለሰልኝም ጥያቄ ይሄ ነበረ አንተ የመለስከው በዚህ መንገድ ነው ብለህ ትቀጥላለህ። ከዛ ደግሞ እሱ ቀጥሎ አይ እኔ እንደዚህ ነው ብሎ ይቀጥላል። እንደዛ ይሆን። እሺ እንደዚህ ቶሎ እንዳይሆን አዳም አሁን አንተ በግልጽ አስቀምጥ ጥያቄህን። አዳም በቃ ጥያቄ ይሄ ነው ዳኒ እኔ ይሄ እንዴት ነው በለውና ሚውት አድርግ። ከዛ እሱ ያብራራ። እሺ ኤፊ እኔ በቀጥታ አድሬስ የሚያደርግልኝ ከሆነ በጣም ነው ደስ የሚለኝ። ካልሆነ ግን በቃ እንትን እላለሁ። ቁጥር 5 ላይ የቆሮንቶስ መልእክት ቁጥር 5 ላይ ልሳን ቢተረጎም ትርጉሙን ቢያውቁት ሰዎቹ የሚሰሙት ሰው ትርጉሙን ቢያውቁ ይታነጹበታል። ትርጉሙን ካወቁት የሚተረጎምላቸው ከሆነ ይታነጹበታል ይላል። ቁጥር 4 ላይ ደግሞ በልሳን የሚናገር ራሱን ያንጻል ይላል። ራሱን ያንጻል። ስለዚህ ራሱን የሚያንጽ ከሆነ ትርጉሙን ያውቀዋል ማለት ነው አይደለም? እሱ ነው ጥያቄ። እሺ ይሄ ባጭሩ ንዝጋው። አጭር ነገር ነው የምትፈልገው። ትርጉሙንማ ጳውሎስ ራሱ ነግሮሃል እኮ አያውቅም ብለዋል። 14 ላይ ቁጥር 14 ላይ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው አለ። አይምሮ ያለ ፍሬ ነው ማለት አይምሮ አያውቅም ማለት ነው። በቃ አይምሮ አያውቅም የምትጸልየውን ማለት ነው። ፔሬድ ትርጉሙን ሳያውቅ ነው የሚታነጸው ማለት ማህበሩ ትርጉሙን ሳያውቅ አይታነጽም። ቆይ ጥያቄ ላስቀምጥ።
ማህበሩ ትርጉሙን ካላወቀ አይታነጽም ተብሎ ተነግሮናል። ትርጉሙ መተርጎም ስላለበት ካለበለዚያ አይታነጹበትም ተብሏል። እሱ ግን ትርጉሙ ሳያውቀው ይታነጽበታል። ቆንጆ ጥያቄ። እሺ በጣም አሪፍ ጥያቄ ነው የሰማው። ልብ ብላችሁ ስሙ። አዳም እየጠየቀው ምንድን ነው እሱ? ኦኬ ይታነጽበታል ይላል አለ። ኦኬ ይታነጽበታል ማለት ያ ማለት ያውቀዋል ልሳኑ ማለት ነው አለ። እሱ እንግዲህ ሐዋርያ ቅዱስ ጳውሎስ አያውቅም ብለዋል። ጳውሎስ አያውቅም ካለ በቃ አያውቅም ነው ማለት ነው። ከዛ እንደዚህ የሚል ጥያቄ ያነሳ። ኦኬ ማያውቅ ከሆነ እሱ በልሳን ሲጸልይ ለራሱ እሱ ይታነጽበታል። ጉባኤው እንዲሰማ አድርጎ ከጸለየ ግን ከማይተረጎም ከሆነ ጉባኤ አይታነጽበትም። ስለዚህ ለምን ልክ እሱ ሲጸልይ ራሱ እንደሚታነጽ ሁሉ ለምንድን ነው ደግሞ በጉባኤ መካከል ደግሞ ሲጸልይ ለምንድን ነው ካዲያ ባይተረጎምስ ራሱ ሰው ለምን አይታነጽበትም ነው? ኤዲፋይ ለምን አይሆንም ነው ጥያቄ። ኦኬ እሱ ክፍሉ እኮ የተጻፈበትን ሀሳብ መረዳ። ጳውሎስ ለምንድን ነው አትጸልዩ የሚለው እንዴ? ጳውሎስ እባካችሁ አትጸልዩ፣ ተራ በተራ በልሳን ተናገሩ፣ ዝም ብላችሁ ሁላችሁም አትጩ፣ ዝም በሉ ማይተረጎም ከሆነ እንደዛ የሚለው ፐርፐዙ ምንድን ነው? ለምን እንደሆነ ይነግርሃል። ለምን እንደማይታነጽ ይነግርሃል ማህበሩ። እኔ ሳልሆን ራሱ ጳውሎስ ይመልስልሃል። ምንድን ነው የሚለው ጳውሎስ እዚሁ ክፍል ላይ ማለት ነው መጨረሻ ላይ እንደዚህ ይላል። ጳውሎስ እንደዚህ ይላል 23 ላይ ላንብበው እዚሁ ላይ ማለት ነው 14 ዝቅ በልና 23 ላይ እንደዚህ ይላል። እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ እና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉምን? ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉም ይመረመራል። በልቡ የተሰወረ ይገለጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል ይላል። ኦኬ አሁን እዛ ጋር ኤዲፋይ አይሆንበትም፣ ማህበሩ አይታነጽበትም። አንተ በልሳን ብትናገርና ማይተረጎም ከሆነ ከተተረጎመ ግን ይታነጻል ማህበሩ። ማይተረጎም ከሆነ ግን ማህበሩ አይታነጽበትም የሚለው ከዚህ አንጻር ነው። አየህ ያልተማሩና እዚህ ክፍል ላይ ልብ በል ጳውሎስ የማያምኑ ይላል፣ ያልተማሩ ይላል። አሁን የማያምኑና ያልተማሩ ሰዎችን መሰናክል እየሆናችሁ ነው። ይሄ መልእክት የተጻፈው ለዛ ነው። በነገራችን ላይ ፐርፐዙ ይሄ ነው። የጸጋ አጠቃቀም ስጦታ በዚች ቤተክርስቲያን ላይ እጅግ በጣም መረን ነበረ። ስርዓት አልበኝነትን የነገሰበት ነበረ። ስጦታው እንዳላቸው ለማወቅ ስጦታ በሌላቸው ላይ ለመሰልጠን ታውቃለህ ብዬ አስባለሁ። ይሄ ደብዳቤ ለምን እንደተጻፈ እንደዛ አይነት የጸጋ አጠቃቀም ችግር ስለነበረ ነው ይሄን ደብዳቤ የጻፈው ጳውሎስ። ሐሳቡ ጭብጡ ግን ሲጠቀለል ምንድነው? ያልተማሩና የማያምኑ ሰዎች አብደዋል ይላሉ፣ ይሰናከላሉ። ስለዚህ እነሱ እንዳይሰናከሉ በተገለጠ ቃል ትንቢት ብትናገሩ ወይም ብታስተምሩ ነው ትክክል። ኤዲፋይ የሚሆኑት እነሱ የሚታነጹት እንደዛ ነው። ካልሆነ ግን አንተ ለራስ ጸልይ። መልካም ታመሰግናለህ እኮ አለ ጳውሎስ። ልሳንስ ብትጸልይ አንተ መንገልታም ታመሰግናለህ። ሌላው ግን የምትለውን ካላወቀ እንዴት አድርጎ ይተባበራል? አሜን ይላል። አንተ እኮ ሚስጥርን እየተነጋገርክ ነው። በመንፈስህ ከእግዚአብሔር ጋር ሚስጥርን እየተነጋገርክ እኮ ነው። ጳውሎስ ሲጀምር እዚህ ክፍል ላይ የሚለው እንደዛ ነው። 2 ላይ የሚናገረው ማለት ነው። ለሰው አይናገርም የሚያስተውሉ የለምና በመንፈስ ግን ሚስጥርን ይነጋገራል ይላል። ስለዚህ አንተ ስትናገረው ኤዲፋይ ያደርግሃል፣ ለራስ ስትናገረው ኦኬ። ሳይተረጎም ግን ለሰው ማለት ነው ጮክ ብለህ ብትናገረው ያልተማረና የማያምን ሰው ይሰናከላል እንጂ ምንም ኤዲፋይ አይሆንም እሱ። ያልተማረና የማያምን ሰው ኤዲፋይ ምን ይሆናል? መንፈስ ቅዱስ ገና ክርስቲያን ያልሆነ ሰው ሆኖ በጌታ ያልሆነ ሰው፣ ጌታን የማያውቅ ሰው፣ ጌታን ያልተቀበለ ሰው ምንድን ነው በመንፈስ ቅዱስ ስጦታ ኤዲፋይ የሚሆነው? ጭራሽ ተሰናክሎብን ለአንዴና ለመጨረሻ ጊዜ እንዳይመለስ ነው እንጂ ጥሎ የሚወጣው ማለት ነው። ከዛ አንጻር ነው ጳውሎስ እየጻፈ ያለው፣ ላመኑ ክርስቲያኖች አይደለም። ኦኬ በአጠቃላይ ክፍሉ ሲጸልይ ክፍሉ የተጻፈበት መልእክት ሊገባን ይገባል። ጳውሎስ በግልጽ አስቀምጦታል። ይሄ መሰናክሉ ለማን ነው ስትለው ለማያምን ነው። ለማያምንና ላልተማረ ሰው ነው። ላልተማረ ማለት ኑሮ ዘዴና እርሻ ለማይገባው ማለት አይደለም። መንፈሳዊውን ዓለም ለማይረዳ ማለት ነው። ለማያምን ስለሚል ቀጥሎ ማለት ነው። ስለዚህ በዚህ አውድ ነው ክፍሉ የሚታየው ማለት ነው። አዳምዬ ያንተ ተራ። እሺ
ያው እኔ ያው ባልቀበለውም ያው መስማት ስለሆነ ነው። ሁለተኛ ደግሞ ልሳን እዚህ ቦታ ያለው ልሳን የሚተረጉመው ባይኖር ይላል ቁጥር 28 ላይ የሚተረጉመው ባይኖር ግን በማህበር መካከል ዝም ይበልና ለራሱ እና ለእግዚአብሔር ይናገር ይላል። ኤፊ እስኪ አሁን አንተ በማታውቀው ቋንቋ ምንም በማይገባህ ቋንቋ እስኪ በግሪክ ለምሳሌ በላሶቴኛ ከራስህ ጋር እስኪ መናገር ትችላለህ? በማታውቀው ቋንቋ ለራሱና ምናምን ይናገር ይላል። እስኪ ለራስህ በሆነ ቋንቋ ተናገር። ለራሱና ምን ማለት ነው እሱ? አዳምዬ አለ እሺ ቢዚ ሆኗል አዳምዬ። አሁን ለራሱና የሚለው እዚህ ቃል የመሰለው እንደ እብድ ማለት ነው። ለራሱ ኤፍሬም ስማ፣ አንተ እኮ እንደዚህ ብሎ ራሱ ኤፍሬም ከኤፍሬም ጋር እንደማውራት ነው የመሰለው። አይ እንደዛ አይደለም፣ እንደሱ ማለቱ አይደለም። ክፍሉ የሚናገረው የሚለው ምንድን ነው? and let his word be to himself and God ነው። ያ ማለት ሴቪት ምናምን ሲሉ ነጮቹ የሆነ ነገር ልትናገር ስትል እዛው ምናምን ያዘው ምናምን እንዳትናገር በቃ ምናምን አውቀዋለሁ የምትናገረው እንደዛ እንደማለት ነው። ከራሱ ጋር ይነጋገር ማለት ሰው ሳይረብሽ ኦኬ በቃ በራሱ ይጸልይ ማለት ነው። ከሰው ጋር ኮሚኒኬት ሳያደርግ ሰዎችን ሳይረብሽ ሳይበጠብጥ ሰዎች ሳይረብሽ ለራሱ ይናገር ማለት ነው እንጂ ከራሱ ጋር ይነጋገር ማለት አይደለም። ኤፍሬም አንተ እንደዚህ አዎ ትክክል ነህ ኤፍሬም ምናምን እያልክ አውራ ማለት አይደለም። 27 ላይ እንደዛ ነው ሐሳቡ። ለራሱ ይናገር ማለት ምን ማለት ነው አልከኝ? ከይቅርታ ጋር ለራሱና ለእግዚአብሔር ይናገር ማለት ኦኬ፣ ለራሱና ለእግዚአብሔር ይናገር ማለት ሰውን ሳይረብሽ ከላይ እያብራራ እንደመጣው ሰው ሳይረብሽ ብቻውን ከእግዚአብሔር ጋር ይነጋገርበት ማለት ነው። ብቻውን ከእግዚአብሔር ጋር ይነጋገር። ለራሱና ለእግዚአብሔር ማለት አሁን እኔ እዚህ ላይቭ ላይ ነው ያለሁት። አሁን ምነግርህን ነገር ከራሴ ጋር አይደለም እየተነጋገርኩ ያለሁት። አሁን ግን ይህን ላይቭ አጥፍቼ ሄጄ አልጋዬ ላይ በርከክ ብዬ ብጸልይ በቃ ራሴ ከእግዚአብሔር ጋር እየተናገርኩ ለራሴና ለእግዚአብሔር እየተነጋገርኩ ነው ማለት ነው። ገባኸውን? መነጋገር ታውቃለህ? ከራስ ስትነጋገር አንዳንድ ጊዜ ከራስ መነጋገር ማለት ምን ማለት መሰለህ? እንግሊዝኛውን እንኳን አንብቤል ነበር። ከራስ መነጋገር ማለት አንተ ኤፍሬም ስማ፣ አንተ እንደዚህ ነህ ማለት አይደለም። እኔ ተናጋሪ ነኝ፣ ሰሚ አካል አለ። ኮሚኒኬት እያደረግን ነው። ኦኬ፣ ሰሚ አካል አለ፣ አንድ አሰሚ አለ፣ ኦኬ፣ ተናጋሪ አለ፣ ሌላ ደግሞ ሰሚ አካል አለ። ይሄ ኮሚኒኬሽን ካለ በሁለቱ መካከል ለምሳሌ ሲጀምር እኮ ሚስጥርን ከእግዚአብሔር ጋር ይነጋገራል ይላል። እንዴ ሚስጥርን ከእግዚአብሔር ጋር የምትነጋገረው ምን እግዚአብሔር ማያውቀውን ሚስጥር እየነገርከው ነው እንዴ? እንደዛ አይደለም። በመንፈሳዊ ዓለም ላይ ኮኔክት ካለ ከመንፈሳዊ ዓለም ጋር ትገናኛለህ ነው። ከእግዚአብሔርን ሐሳብ እግዚአብሔር ምስጥ ይሄ ልሳን ላይ ሲሆን ለምንድን ነው ግራ የሚገባችሁ እንዴ? በአማርኛም እኮ በምትችለውም ቋንቋ ለእግዚአብሔር መናገር ከሆነ ለእግዚአብሔር ይናገር ለምን አይልም? ለብቻው ሲሆን ለእግዚአብሔር ይናገር ለምን? ለራሱ እና እኮ ነው የሚለው። ሁለት ነገር ተጠቅሷል። ለራሱና ለእግዚአብሔር ይናገር ማለት ልሳኑን ስትናገር ካዲያ ለራስ የምትናገረውን ነገር አታውቅ አይምሮ ያለ ፍሬ ነው እኮ ሲል ጳውሎስ የምናገረውን ልሳን አላውቀውም ነው እንጂ እየተናገርኩ እንደሆነ አላውቅም እኮ አይደለም የሚለው። ለራሱና ማለት እሱ ነው። አዳምዬ እንዴ ምን እያልክ ነው? ለራሱና የተባለው ለራሱና ማለት ለራስህ ኤፍሬም አንተ እንደዚህ ነህ ማለት በላ አይደለም። ለራሱና ለእግዚአብሔር ማለት ከእግዚአብሔር ለብቻው ከእግዚአብሔር ጋር ይነጋገር ማለት ነው። ሌሎች ሰዎችን ኢንቮልቭ ሳያደርግ ሳይረብሽ ሰዎችን ሌላ ሰው ሳያስገባ እሱና እግዚአብሔር ያወሩ ማለት ነው። እሱማ ለእግዚአብሔር ይናገር ነበረ መባል ነበረበት። ለራሱና ለእግዚአብሔር ይናገር ሲባል አንተ ያወቀው ታዲያ ለራሱ ይናገር አሁን እንደምለው እንደዛ ነው የተረዳኸው? የሚለው ትርጉም ለአንተ አይሆንም። ለራሱ የሚለው ለአንተ ስለማይሆን እየሰረስከው ነው ያለው። መጽሐፍ ቅዱስ ላይ የተጻፈው ለራሱ እና ለእግዚአብሔር ነው የሚለው። ሁለት አለ፣ ለራሱ እና ለእግዚአብሔር። እሺ ይኸውልህ but if there is no one to give this sense, let him keep quiet in the church and let his words be to himself and to God. ምን let his word
let his word be to himself and to God። ያ ማለት ምን ማለት ነው? ለመጨረሻ ጊዜ ነው ይሄንን የምነግርህ። ለራሱና ማለት ኤፍሬም አንተ እንደዚህ ነህ፣ አንተ ኤፍሬም እንደዚህ ነው እያልክ ለኤፍሬም ንገረው ማለት ሳይሆን አንተና እግዚአብሔር ሁለታችሁ ጨርሱ፣ ሁለታችሁ ተነጋገሩ ማለት ነው። ኦኬ፣ ሌላ ምንም ትርጉም የለውም። አማርኛውም እንደዛ ነው፣ እንግሊዝኛውም እንደዛ ነው የሚለው። let his word be to himself and to God ነው የሚለው። በቃ የምትናገረው ለሰው አይተረፍም። ሰው አትበጥብጥ ነው። ለምሳሌ I speak myself ሲባል speak to yourself ሲባል ከራስ ጋር እየተነጋገርክ ነው አይደለም? speak to yourself ስትባል himself እኮ የሚለው ቆይ speak to himself የሚል እዚህ ጋር አለ እንዴ? እንግሊዝኛው ላይ speak to himself የሚል አለ። ኦኬ፣ እንደዚህ ነው የሚለው። ኦኬ፣ እንደዚህ ነው የሚለው let his words be to himself and to God ነው የሚለው። speak to himself and to God። ምን አይነት የትኛውን ቨርዥን ነው የምታነበው አንተ? it's like በጣም ብዙ ቨርዥን ላይ speak to himself ብዙ ቨርዥን ማለት ነው። ኦኬ፣ እሺ እያየ ነው እና እኔ ያስኩት ቨርዥን ላይ አሁን እንዳነበብኩልህ ነው የሚሆነው የሚያደርገው ማለት ነው። ግን እሺ ቆይ አንድ ጊዜ አውጥተን ይሻላል፣ እንደዛ ብናወራ ይሻላል። ለምሳሌ ኪንግ ጄምስ speak to himself to God፣ NIV speak to himself to God፣ ኒው ትራንስሌሽን ኦኬ፣ ኒው እሱ እንደውም ኒው አይልም እንደዛ። ሌላ ኢንግሊሽ ስታንዳርድ speak to himself፣ ቤሪያንስ speak to himself ብሎ ዴን ምንድን ነው የሚለው? to God። እና speak to himself to God ማለት ምን ማለት ነው? speak to himself and to God። speak to himself and ከዛ አለው and አለች፣ ከዛ ደግሞ to God። እሺ ቆይ አንድ ጊዜ አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ታምራት ማድረግ፣ ቀጥሎም የመፈወስ ስጦታ፣ እርዳታን፣ ማገዛዝንም የልዩ ልዩ አይነት ልሳኖችንም አድርጓል። እግዚአብሔር በቤተ ክርስቲያን ነው የሚለው። እግዚአብሔር በምድር ወይም እግዚአብሔር በመስጊድ አይደለም የሚለው። ቋንቋው ኤግዚስት የሚያደርግ ምድር ላይ ምናምን የምትል ከሆነ ሁሉም ቋንቋ አለው፣ ሁሉም የመንፈስ ቅዱስ ስጦታ ተካፋይ ነው፣ ሁሉም ቤተክርስቲያን ነው እያልክ ነው። አቤት! ከዛስ ሁሉ ሐዋርያ ናቸው ነው ይላል፣ አይደሉም ነው። ሁሉ ነቢያት ናቸው ይላል፣ አይደሉም ነው። ሁሉስ አስተማሪዎች ናቸው፣ ሁሉስ ታምራት ይሰራሉ። እሺ ሁሉስ የመፈወስ ስጦታ አላቸው፣ ሁሉስ በልሳን ይናገራሉ፣ ሁሉስ ይተረጉማሉ ይላል፣ አይተረጉሙም ነው። ካዲያ ምድር ላይ ኤግዚስት የሚያደርግ ቋንቋ ነው የምትለው ኬታ አምጥተው ነው? አመሰግናለሁ። ቀጥል አዳሚ። እሺ ቴንክ ዩ አመሰግናለሁ። የመንፈስ ቅዱስ ስጦታ ለምን ሆነ ብሎ ተናግሮ ነበረ ዳኒ ኤፊ ማለት ነው። ምክንያቱም ስጦታ የተባለበት ምክንያት ምን መሰለ? ስጦታ የተባለበት ምክንያት ከቤተሰቦች ተምረህ አይደለም፣ ወይ ደግሞ ትምህርት ቤት ገብተህ የተማርከው ቋንቋ አይደለም። ከቤተሰብ ተወልደ የተማርከው አይደለም፣ ወይ ደግሞ በትምህርት ቤት ተምረህ የምታገኘው እንደዚህ አይነት ቋንቋ አይደለም። መንፈስ ቅዱስ ገልጦልህ ነው። የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ነው ያናገረ ያን ቋንቋ፣ ምድራዊ ቋንቋ። ለምሳሌ እኔ ቻይንኛ አልናገርም፣ ነገር ግን እግዚአብሔር ትምህርት ቤት ሳልገባ ከወላጆቼ ሳልማር መንፈስ ቅዱስ ገልጦልኝ ቻይንኛ ብናገር ያ ስጦታ ይባላል። አየህ፣ ስጦታ የተባለበት ምክንያት ከእኔ ባልሆነ ነገር ስለሆነ ነው ስጦታ የተባለው። እኔ ምንም ኤፈርት ሳላደርግ ያ መናገሬ ነው ስጦታ የተባለው እንጂ ምድር ላይ ከሆነ እንዴት ስጦታ ይሆናል ብሎ እንጃ። እንደዛ ቆንጆ እዚህ ጋር እዚህ ጋር ፖይንት ላንሳለ እዚህ ጋር ሳትሄድ እንትን ሳይ ጨርስና በኋላ ታነሳልኛለህ። እንደዛም እንችላለን። ጎሄድ እንደዛም እንችላለን። ቁጥር ሁለት ላይ ቻሌንጅ ያደረከውን ብቻ መልሼ እሄዳለሁ እና ቁጥር እሄዳለሁ ምንድን ነው ማለት እሄዳለሁ ማለት ወደታች ወርዳለሁ እንጂ እዛ ያለው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ከዛውም ቀጥሎ ምክንያቱን ያስቀምጣል። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ማለት። ከዛው ምክንያቱ ምንድን ነው? ስለማይረዱት
ሰዎች ካልተረዱት ለሰው አልተናገረም ማለት ነው፣ ለእግዚአብሔር ነው የተናገረው። እግዚአብሔር ሁሉን አዋቂ ስለሆነ ለእግዚአብሔር ነው የተናገረው። የሚያስተውለው የለምና ወይ ደግሞ የሚያስተውለው የተባለው አንደርስታንድ የሚያደርግ ማለት ነው። ያንን ነገር የሚረዳ ስለሌለ ለሰው አልተናገረም፣ ለእግዚአብሔር ነው የተናገረው። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ሲባል አይ በቃ ለሰው አትናገርም ምናምን እንደዛ አይደለም እየተባልክ ያለው። ሰው ካልተረዳ ለእግዚአብሔር ነው የተናገርከው። ሰው ካልተረዳ ትርጉሙን ካላወቅ፣ ስለዚህ ሚስጥርንም መንፈሳዊ ሚስጥርን ይናገራል ተብሎ ተነግሮላል። እታች ትሄድና ደግሞ ምን አለ እንደውም ፈጠና አድርጌ አጭር ነው የምናገረው። ሁላችሁም እስኪ አስተውሉ፣ ሁላችሁም አስተውሉ። ልሳን የሚተረጎም ከሆነ ማህበሩ ይታነጽበታል። ልሳን ከተተረጎመ ማህበሩ ይታነጽበታል። ልሳን የሚናገር ሰው ግን ራሱ ያነጻል ይላል። ልሳን የሚናገር ሰው ራሱን ያነጻል ይላል። ኦኬ፣ የሚተረጎም ከሆነ ማህበሩ የሚታነጽ ከሆነ ሲተረጎም ማህበሩ ከታነጸ፣ ልሳን ግን ሰው ሲናገር ራሱ የሚታነጽ ከሆነ ትርጉሙን ያውቀዋል ማለት ነው። ተናጋሪው የልሳኑን ትርጉም ያውቃል ማለት ነው። አለበለዚያማ መታነጽና ማወቅ መታነጽ ከማወቅ ከመረዳት ጋር ተያይዞ ሳይረዳው ነው የሚታነጸው ብለህ የምትናገር ከሆነ ለምን ሳይረዱ አልታነጹ? ማህበሩ ሳይረዱ ለምን አልታነጹ? ሳይረዱ እኮ እንዲተረጉምላቸው ተነግሯል። ይሄ ግን ስለተረዳው ነው እኮ ይታነጽበታል ተብሎ የተነገረ። ቁጥር 4 ላይ በልሳን የሚናገር ራሱን ያንጻል። ራሱን ያንጻል ማለት ትርጉሙ ገብቶታል። ትርጉሙ ስለገባው ነው የታነጸው። ለማህበሩ ግን የማትተረጉምላቸው ከሆነ ለማህበሩ የማይተረጎም ከሆነ አይታነጹበትም። ትርጉሙን ስለማያውቁ ስለማይረዱ አይታነጹ። አለቀ። ሌላ ደግሞ ታች ወርደ አንትን ብለህ ነበረ። ሌላ መጠየቃችሁ ጥያቄ እናንተ በፊት ያነሳው ጥያቄና መልስ እኔ እናንተ ጥያቄና መልስ አሁን 5 ጥያቄ ስል ጥያቄ ማለት አይደለም። ቆይ ጥያቄና መልስ 5 ደቂቃ እንግባ። ኧረ ሀሳቤን ልጨርስ። ጨረስኩ እኮ ቁጥር 28 ላይ የሚተረጉም ባይኖር ይላል በማህበር መካከል ዝም ይበል ይላል። የሚተረጉም ከሌለ በማህበር መካከል ዝም ይበልና ለራሱ እና ይላል። ለራሱና ለእግዚአብሔር ይናገር ይላል። ይህን ነበረ ወደ ሌላ ቦታ ሄደን እንግሊዝኛው ምናምን ስናይ የነበረው ለራሱ መናገር አለበት። በማታውቁት ቋንቋ እስኪ ቀስ ብላችሁ አስቡት። በማታውቁት ቋንቋ ለራሳችሁ እንዴት ብላችሁ እንደምትነጋገሩ ከራሳችሁ ጋር በማታውቁት ቋንቋ እስኪ ለጥቂት ለ5 ሰከንድ በማታውቁት ቋንቋ ከራሳችሁ ጋር ለመነጋገር ሞክሩ። ኢምፓስብል የማይቻል ነገር ነው። ስለዚህ ይሄ ቋንቋ ተናጋሪው ማወቅ አለበት። የሚያውቀው ቋንቋ ከሆነ ብቻ ነው ሜክ ሴንስ የሚያደርገው። የማያውቀው ቋንቋ ከሆነ ከራሱ ጋር እንዴት ብሎ ያወራል? ከራሱ ጋር መነጋገር ስለማይችል ኢምፓስብል። በማታውቀው ቋንቋ ከራስ ጋር ልታወራችል። አለቀ። እሺ፣ 5 ደቂቃ ጥያቄና መልስ። ደቂቃ ማን ነው የሚያስቀምጥልን? ደቂቃ አስቀምጡልን። ምን ልጠይቅ ነው ዳኒ? ተጠያየቅን እኮ እንዳለ እኮ አለቀ። ሌላ ምን ትጠይቀኛል? 5 ደቂቃ እንጠይቅ። 5 ደቂቃ እንጠይቅ። ከፈለግ 1-2 ጥያቄ ጠይቀኝ። አለቀ። ግን ሌላ ምንም ሁለት ደቂቃ ተናግሬ ልውረድ። የግድ መሄድ ያለብኝ ነው እንዴ? እሺ አለ ብዬ እኮ ነው ብዬ ቀጥቀሽ ጎሄድ ብዬ አንድ ሰው በሚያውቀው ቋንቋ ልሳን እዚህ ጋር 1ኛ ቆሮንቶስ ላይ የተጠቀሰው ቋንቋ ወይም ልሳን የሚታወቅ ቋንቋ ከሆነ ለራሱ እና ለእግዚአብሔር የሚናገርበት ያ ልሳን ከሆነ ሰውየው የራሱ ኦሪጂናሊ የሚናገረው ቋንቋ ካለ በዛ ኦሪጂናሊ በሚናገረው ቋንቋ ለራሱም ለእግዚአብሔርም ሊናገር ሲገባው እንደ ስጦታ በተሰጠው ልሳን ተመልሶ እንዴት ለራሱና ለእግዚአብሔር በዛ በአዲሱ በሌላ ሀገር ቋንቋ ወይም በሌላ ሰው ቋንቋ ሊናገር ይችላል? ግልጽ ነው ኤፋ? ሀሳቤ በጣም ግልጽ ነው። አሁን አንተ አማርኛ ትናገራለህ። ለምሳሌ ልሳን የሆነ ሀገር ቋንቋ ነው እንበል፣ ስፓኒሽ ልሳን በቃ ተሰጠህ እንበል።
አሁን አንተ በግል በምትጸልይበት ጊዜ ለምን በስፓኒሽ ትጸልያለህ? ለአንተና ለእግዚአብሔር በአማርኛ ለምን አትጸልይም? አንዱ እንትን ይሄ ነው። ግን የተዘለለችው ክፍል ምንድን ነው? ቁጥር 2 ላይ ያለችው ነው። ቁጥር 2 ላይ ያለችው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይልና የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል። ሚስጥር ነው የሚናገረው። ያንን ሚስጥር ሰው አይረዳውም። ሎጂካሊ ይሄ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 እስከ 25 ያለው ክፍል እስከ 25 ድረስ ያለው አርጊመንት በደንብ ካነበብ ነው ከልሳን ይልቅ ትንቢትን ፈልጉ ነው። ከልሳን ይልቅ በልሳን ከመጸለይ ይልቅ አጥብቃችሁ ትንቢትን ፈልጉ። ኦኬ፣ ትንቢትን መናገር ሰዎች ስለሚረዱት ጉባኤው ይታነጻል ከሆነ አርጊመንቱ የጳውሎስ ልክ ነው። እዚህ አንደኛ ቆሮንቶስ የተጠቀሰው ልሳን የሚነገር ቋንቋ ቢሆን ሰው የሚሰማው ቋንቋ ቢሆን ለምንድን ነው በልሳን ከመጸለይ ይልቅ በትንቢት መጸለይ ምረጡ የሚለው ወይም በትንቢት መናገር ምረጡ የሚለው? ሁለቱም ትንቢትም በሚገባቸው ቋንቋ ነው የሚነገረው። ልሳንም አሁን ባለው ክርክር መሰረት ከሆነ የሚታወቅ ቋንቋ ነው። ለምን በቃ እንዲተረጎም አብሮ መሄድ ነገር አይደለም። ግን ከ1 እስከ 25 ያለው 14 ከ1 እስከ 25 ያለው ሀሳብ በዋናነት ትንቢት ጉባኤውን ቢውልድ አፕ ስለሚያደርግ ስለሚያንጽ፣ ልሳን ግን በግልም የሚጸለይ ስለሆነ ሞር ጉባኤውን የሚያንጸው ቢውልድ አፕ የሚያደርገው ልሳን ስለሆነ ትንቢት ስለሆነ እሱን ምረጡ ነው። መሀል ላይ ሁሉ በፍቅር እንዲሆን ቻፕተር 3 እንደ ኢንተርሉድ እንደ ሰበር ዜና ገብታለች። ትምህርቱ የሚጀምረው ምዕራፍ 12 ላይ ነው። ስለ ጸጋ ስጦታዎች የሚያወራው ምዕራፍ 12 እና 14 ነው። 13 አይ የፈለገ ልሳን ብትናገሩ የፈለገ ትንቢት ብትናገሩ ግን በፍቅር አድርጉት በስርዓት አድርጉት ይላል። 14ም የመጨረሻ ቁጥር 40 ስናነበው ሁሉ በአግባብና በስርዓት ይሁን ይላል። የጳውሎስ ጭንቀት ስርዓት እንዲኖር ነው እና ጉባኤው እንዲታነጽ ነው። አይ ቲንክ አርጊመንቱ ለእኔ በጣም ክሊር ሆኖ የሚታየኝ አይ ዶንት ኖ ለምን ለብዙ ሰዎች ኮንፊውዝ እንደሚያደርግ አላቅም። ለምንድን ነው ጳውሎስ ለምንድን ነው ከልሳን ይልቅ ትንቢትን የመረጥከው ብትለው ቁጥር 2 እና ቁጥር 4 ከቁጥር 2 እስከ 4 መልሶታል። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። አንድ የሚያስተውለው የለም፣ ኢንኢንተሊጀብል ነው፣ አንደርስታንድ አይደረግም። 2 የሚያስተውለው የለም፣ በመንፈስ ግን ሚስጥር ይናገራል። 3 ሚስጥራዊ ንግግር ነው። ይሄ ነው አርጊመንቱ። በትንቢት የሚናገርስ ጳውሎስ ብትለው አይ በትንቢት የሚናገር ግን ለማነጽ ለማጽናናት ለሰው ይናገራል። በልሳን የሚናገርስ ራሱን ያንጻል። ትንቢት የሚናገርስ ማህበሩን ያንጻል። ሁላችሁም በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለሁ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። መጨረሻ ላይ ቁጥር 12 የሚናገረው እናንተ መንፈሳዊ ስጣትን በብርቱ የምትፈልጉ ከሆናችሁ ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። የጳውሎስ ሎጂክ ከልሳንና ከትንቢት የትኛው ነው ሞር ቤተክርስቲያን የሚያንጸው ነው? ትንቢት ነው ሞር የሚያንጸው። ለምን? ትንቢት ለሰው የምትናገረው ለማህበሩ የምትናገረው፣ ልሳንስ ለራስህም ሚስጥር የምትናገርበት ለእግዚአብሔር የምትናገርበት ስለሆነ ምናልባት ከተተረጎመ ግን ማህበሩ ሊያንጽ ይችላል። ይሄ ነው የጳውሎስ ክሊር የሆነ ትምህርቱ ይሄ ነው። እና አንድ ሰው ያንን የሚታወቅ ኢንተሊጂብል የሆነ ቋንቋ ከሆነ ልሳን በማህበሩ ውስጥ ያ ነገር ሲነገር ልሳን በራሱ ራስን ያንጻል ሳይሆን ጉባኤውን ያንጻል ነው መባል ያለበት። አዝፋራስ እንግዲህ ይህን ክፍል እስከተረዳ ነው ድረስ ተባረኩ። ምናልባት ከ30 ደቂቃ በኋላ መልሳለሁ ካላችሁ አብይ ሁን። እሺ እዚህ ሁንና ስትጨርስ እዚህ ጋር ግን ኤፊ አንድ እድል ብትሰጠኝ እሰጥሃለሁ። አንድ ላይ እሰጥሃለሁ። አዳም በቃ ጥያቄና መልሱ ይቀር። ጥያቄና መልስ አንተ ያው እንትን የለኝም ስላልክ እኔ ጥያቄ ስለሌለኝ ነው። ጥያቄ ግን ካለ ብጠይቀኝ ችግር የለብኝም።
እኔ ግን ጥያቄ እንዳለ ጠየቁ። ጥያቄ ከጠየቅ ልጠይቅህ ነው። ያው ዝም ብዬ ነው የምለፋው። ጥያቄውን እኮ አትመልሰውም፣ ግን አንድ ዲል ሰጠኝ ግን ደስ ይለኛል። እሰጥሃለሁ፣ ከዚህ በኋላ እሰጥሃለሁ። ይህን ከጠየቅኩ በኋላ አሁን ምድር ላይ ኤግዚስት የሚያደርግ ቋንቋ ነው እና ሐዋርያት ስራ ላይ ብላችሁ ሐዋርያት ስራ 2 ነው የምትገልጡት ማለት ነው። እና 1-2 ነገሮችን ብቻ እንድናይ ነው እዚህ ላይ። አሁን በበዓለ ሃምሳ ጊዜ በቤተክርስቲያን ተከላ ወቅት ልሳን ሲናገሩ በዚህ የተሰበሰቡት በዙሪያቸው የነበሩ ሰዎች ልሳኑን ሰምተዋቸዋል? አልሰሟቸውም? አዳም እዛ ቦታ ላይ ያሉ ሰዎች ሲናገሩ በእነሱ ቋንቋ ሰሟቸው ይላል። ግን እንዴት እንደሆነ ለምሳሌ ተናጋሪዎችም ሲናገሩ በቀጥታ እንዴት እንደሆነ ምናምን አይገልጽም። ግን እንደ ሰው በራሳቸው ቋንቋ ነው የሰሟቸው። በግልጽ ነው እንጂ ምን እነ ጴጥሮስ በነዛ በዙሪያቸው ባሉ ሰዎች ቋንቋ ነው የተናገሩት። በዙሪያቸው ያሉ ሰዎች ደግሞ ቋንቋቸው ስለሆነ ሰሙ። እንደዚህ ነው የሚሉት የቄርጥና እና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ ይላል። 8 ላይ እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል። ስለዚህ እነ ጴጥሮስ እዚህ ጋር ልሳን ተናግረዋል። እዚህ ጋር የተናገሩት ልሳን ምድር ላይ ኤግዚስት የሚያደርግ ቋንቋ ነው ተናገሩት። ሲናገሩ ደግሞ ምድር ላይ የሚናገሩት ቋንቋ ኦሪጂናል የቋንቋው ተናጋሪዎች ተወላጆቹ ማለት ነው። ይኸው ምን ይላል? ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ ይላል። ስለዚህ እዚህ ጋር እነ ጴጥሮስ ምድር ላይ ኤግዚስት የሚያደርግ የሆነ ቋንቋ ተናገሩ። በዙሪያ የነበሩ ሰዎች ደግሞ ቋንቋው የነሱ ስለነበረ ሰሟቸው በቀጥታ አይደለም? ትክክል ነው። እሺ ሰው የእግዚአብሔርን ታላቅ ስራ ስለዚህ እዚህ ቦታ ላይ ኤፊ የሐዋርያት ስራ ምዕራፍ 2 ላይ የሰዎች ቋንቋ እንደሆነ ትቀበላለህ ማለት ነው አይደል? ኤፊ ትቀበላለህ ሳይሆን ማይቀበል የለም። ሐዋርያት ስራ 2 ላይ ትናንትና ሲነገር ነበረ እኮ አንተ አልተቃወምካቸውም። እዚህ ቤት ውስጥ ሰዎች የሰው ቋንቋ እንዳልሆነ ሲናገሩ ነበር። የሰው ቋንቋ አይደለም ያሉ ሐዋርያት ስራ 2 ነው ያሉ። ሐዋርያት ስራ እንደዛ አይደለም። በትክክል ቼክ እንደዛ ያደርጋሉ ብዬ አላስብም። ከዛ ወደዛ እንሂድ፣ ላምጣልህ እዚህ ጋር። እሺ ከቆሮንጦስ 2 ጋር ልዩነቱን ላሳየ፣ ሁለቱ ልሳኖች ፈጽሞ የማይገናኙ እንደሆነ እሱን ላሳየ ነው። ወደ ሁለተኛ ቆሮንጦስ ጋር ስንመጣ እንደዚህ ይላል 14 ላይ አንደኛ ነው ለካ ሁለተኛ ቆሮንጦስ ስለሚመጣው አንደኛ ቆሮንጦስ ምዕራፍ 14 ኦኬ 2 ላይ 14 ላይ ምን ይላል? በልሳን የሚናገር ለእግዚአብሔር ነው እንጂ ለሰው አይናገርም ይላል ጳውሎስ። እነ ጴጥሮስ የተናገሩት ለእግዚአብሔር ነው ለሰው ነው? አሁን በፊትም ስናገር የነበረው ይህንን ነው። መልሱ ትክክል ነው። ትርጉሙ አንድ ጊዜ ትርጉሙ የማይታወቅ ከሆነ መልሱ ትክክል ነው። ሰው አልተረዳም። ይቅርታ ምን አልከኝ? ቀጥል። መልሱ ትክክል ነው። መልስ ነበር ያልኩህ። እኔ ያጠየኩህ ጥያቄ ምንድን ነው? ልድገመው ጥያቄን። እነ ጴጥሮስ አሁን ያየነው በሐዋርያት ሥራ ምዕራፍ 2 ላይ በቤተክርስቲያን ምስረታ ወቅት እነ ጴጥሮስ የተናገሩት ልሳን ለሰው ነው ለእግዚአብሔር ነው? ይኸውልህ ሰው ባይሰማው እዛ ቦታ ላይ ሰው ባይሰማው ደንስ ላይ ለእግዚአብሔር ነው የተናገሩት ማለት ነው። እግዚአብሔር ነው ያሉትን የሚያውቅ እግዚአብሔር ይሆናል ማለት ነው። ሰው ባይሰማው ትላለህ። ሰውማ ሰማው እኮ ስለሰማው እኮ ነው። ሰው ባይሰማው እኮ ነው። ባይሰማው ኖሮ አትበለ። ሪትን ዶክመንት ነው፣ ኦልሬዲ የተደረገ ነገር ታሪክ እኮ ነው። ስለዚህ ጥያቄ ምንድን ነው? እሱን እኮ ነው እየነገርኩህ ያለሁት። አንተ እኮ ሁለት የተለያዩችን አመጣህና እዚህ ጋር እየተናገረ ያለው ሁለት የተለያዩ ናቸው። አመሰግናለሁ። ሁለት የተለያዩ ናቸው። እሱን ለማሳየት እኮ ነው የመጣሁት። አዳምዬ እኔም አንድ ጊዜ ዳኔ ለመግባባት መሰለኝ እየተማማርን ያለ ነው እና እዚህ ጋር እየተናገረ ያለው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ሲል ከምን አንጻር ነው? ለሰው ምንድን ነው የጠየኩህ? ምንድን ነው የጠየኩህ? አሪፍ አንድ ሀሳብ ልጨርስ ነው። ምንድን ሀሳብ ትጨርሳለህ? ምንድን ነው የጠየኩህ? መጀመሪያ ወደ ጥያቄያችን ነው። ይኸውልህ ሁሉም ሰው እኮ አእምሮ አለው፣ ይሰማል፣ ያዳምጣል። ስለዚህ እኔም የምናገረውን ይስማ። አይደለም አስታውሰኝ። ምንድን ነው የጠየኩህ እያልኩ ነው። አስታውሰኝ። የሐዋርያት ስራ ንሳህና የሐዋርያት ስራ ላይ ለሰዎች ተናግረዋል አልክ። ሰዎች አድምጠዋቸዋል። ለሰው ተናግረዋል ማለት ሰዎች ስለተረዱት ነው አላልኩም። ስለዚህ ጥያቄን በድጋሚ ልጠይቅ ማለት ነው። አልሰማኝም። የጠየኩት ጥያቄ ግልጽ ነው። ሐዋርያት ስራ ምዕራፍ 2 ላይ
እነ ጴጥሮስ የተናገሩት ለሰው ነው ወይስ ለእግዚአብሔር ነው? እኔ ደግሞ ምን አልኩ መሰለ፣ ሰዎች ባይሰሙትና ባያስተውሏቸው ኖሮ ትክክል ነው፣ እግዚአብሔር ምን እንዳሉ ያውቃል አልኩ። ምንም ችግር የለም እና ከኔ ጋር ምንም የሚያጋጨው ሰዎቹ ባይሰሙት ኖሮ አትበል። ሰምተውታል። ታሪኩ እኮ ነው። ኦልሬዲ ታሪኩ እኮ ሉቃስ ጽፎልናል። በቃ ሐዋርያት ሥራ ላይ ሰው ተጽፏል። ኦልሬዲ ታሪክ ነው፣ ሪትን ዶክመንት ነው ኦልሬዲ። አሁን ባይሰሙት ኖሮ እያልክ አትመልስ። እንዲህ ባይሆን ኖሮ ይባላል? ኢየሱስ ከማርያም ባይወለድ ኖሮ ይባላል? ኦልሬዲ ተወልዶ አዳነን እኮ። ስለዚህ አሁን ጥያቄ እኔ እነ ጴጥሮስ ሐዋርያት ሥራ ምዕራፍ 2 ላይ የተናገሩት ለእግዚአብሔር ነው ወይስ ለሰው? ኦኬ፣ እዛ ቦታ ላይ አንተ ለማድረግ የፈለግከው ገብቶኛል እና ምንም አትጠቀምበትም። ምንም ለውጥ አያመጣም እኮ ከኔ አስተምሮ ጋር ምንም ለውጥ ከኛ አስተምሮ ከቤተክርስቲያናችን አስተምሮ ጋር ምንም ለውጥ የሚያመጣ ነገር አይደለም። ሰዎቹ ስለተረዱት ከሰዎቹ አንጻር የተናገሩት ለሰው ነው ተብሎ ሊነገር ይችላል። ስለተረዱት ስላወቁ በእኛ ቋንቋ ስላሉ ስለገባቸው የተናገሩት ስለገባቸው። ስለዚህ ለሰው ነው የተናገሩት። አንድ ጊዜ ሰዎች ባይረዱት ባያውቁ ምን እንዳሉ ባያውቁ ኖሮ ለምን ትላለህ? ኖሮ ብሎ አርጊመንት አለ እንዲህ የተደረገ ታሪክ ላይ በጣም ግልጽ አርኩላ። ሁለቱንም በአንድ ላይ እኮ ነው። በአንድ ማን ፍቃድ ሰጠህ አንተ? ባይሆን ኖሮ ለምን ትላለህ? የተጻፈው እኮ ኦልሬዲ አንተ እያረክ ያለው እኮ የማይሆን ነገር ነው እየሰራ ያለው። እኔ ጌታ ኢየሱስን አይደለም የማይሆን ነገር ከጥንት ካልክ ልተው አዳም ጥያቄውን የፈለከውን ጥያቄ ጠይቀኝ፣ ግን ሀሳቤን እንዳስረዳ ፍቀድልኝ። አንተ እንዴ አዳምዬ ምን እያልከኝ እኮ ነው? አንተ ጥያቄ ስጠይቅህ ሐዋርያት ሥራ ምዕራፍ 2 ላይ እነ ጴጥሮስ የተናገሩት ልሳን እነ ጴጥሮስ ሲናገሩ ልሳን ለእግዚአብሔር ነው ለሰው ነው የተናገሩት ስል ሰው ባይሰማቸው ኖሮ ብለህ ትመልሳለህ። እንደዚህ አይነት ነገር አለ እንዴ ምድር ላይ? እንዴ ታሪክ ሪትን ዶክመንት እኮ ነው። ኤፊ ያልኩት ምን መሰለ ያልኩት እዛ ቦታ ላይ በቀጥታ የእኛን ቋንቋ ይናገራሉ ብለው ስላሉ ተረድቷቸዋል፣ እናውቃለን። ስለዚህ በቀጥታ ሰዎቹ ስለተረዱ ስላወቁ ምን እያሉ እንዳለ ስላወቁ ከሰው አንጻር ከነሱ ጋር ተነጋግረዋል ብለን መናገር እንችላለን። ከሰው አንጻር አይደለም። የእግዚአብሔርን ታላቅ ስራ እንዲህ ነው እኮ ያሉት ሰዎቹ። የእግዚአብሔርን ታላቅ ስራ በገዛ ቋንቋችን እየነገሩ ነው እኮ ነው ያሉት ሰዎቹ። ስለዚህ ምንድነው ያስፈራህ? እነ ጴጥሮስ የተናገሩት ለሰው ነው ማለት ምንድነው ያስፈራህ? በቃ ትቼዋለሁ። እሺ ትቼዋለሁ። ወደ ሁለተኛው ትቼዋለሁ። በቃ ትቼዋለሁ። ይኸውላችሁ አዳም ያለበት ምክንያት ለምንድነው ያላለበት ምክንያት እዛ ጋር ለሰው ነው የተናገሩት ካለ እዚህ ጋር በልሳን የሚናገር ለእግዚአብሔር እንጂ ለሰው አይደለም ይላል። ስለዚህ በቃ አለቀ ማለት ነው። ውይይቱ አልቋል ማለት ነው። ለዛ ነው ይህንን መመለስ ያልፈለገው። ኦኬ ወደ ሁለተኛው ሊድ የሚያስተውለው አንድ ጊዜ እድል ትሰጠኛለህ? ቆይ ጥያቄ መጨረሻ ላይ እሰጥሃለሁ። የሚያስተውለው አንተ ጠየቅኝ እኔ መጠበስ ካልቻልኩኝ እኮ በቃ ሁለተኛው ጥያቄ ተውኩኝ። አንዴን ሁለተኛው ጥያቄ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። በቃ ሁለተኛው ጥያቄ ተውኩት እኮ ያንን። እሺ ጎሄድ። እሺ ሁለተኛው ጥያቄ ላይ የሚያስተውለው የለምና ይላል። እዛው ላይ የሚያስተውለው የለምና ይላል። እሺ ጥያቄን ስማኝ አሁንም በደንብ። ሐዋርያት ሥራ ምዕራፍ 2 ላይ እነ ጴጥሮስ ልሳን ሲናገሩ ያስተዋለው ሰው ነበረ አልነበረም? ሁለቱ የተለያየ ኮንቴክስት ስለሆነ በኮንቴክስቱ ነው። ኖ እያደረግህ ያለው አንተ ምን መሰለህ? ኦኬ እኔ እንድናገር ማትፈቅድልኝም አይደለም። እኔ ጥያቄ ስጠይቅህ እኔ የጠየኩት ጥያቄ ግልጽ አይደለም። እንድናገር ካልፈቀድክልኝ ለምን አስረዳ ትለኛለህ? ኖ አይደለም፣ እንደዚህ አይደለም። የኔን ጥያቄ ስማ። አንተ እኮ ሌላ ስለምታወራ የኔ ጥያቄ ምንድን ነው? ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 ላይ እነ ጴጥሮስ የተናገሩትን ልሳን ያስተዋለው ሰው ነበረ ወይስ አልነበረም ነው የኔ ጥያቄ። አሁን እዚህ ጋር እዛ ቦታ ላይ ቋንቋ ተናግረዋል፣ እዚህም ቦታ ላይ ቋንቋ ተናግረዋል። ሁለቱም ቦታ ላይ ቋንቋ ነው የተናገሩት። ሁለቱም ቦታ ላይ ተናጋሪዎቹ ሁለቱም ቋንቋ ነው የተናገሩት፣ ምድራዊ ቋንቋ ነው የተናገሩት ሁለቱም ቦታ ላይ። እዚህ ጋር ሲነግረን የሚያስተውለው የለምና ለሰው አልተናገሩም ማለት
ሰዎች ስላልተረዱት ለሰው አልተናገሩም ተብሎ ተነገረ። ስላልተረዱት ጥያቄ እዛ ምንድን ነው? ቦታ ላይ ደግሞ ጥያቄ ምንድን ነው? ምንም ይሁን ጥያቄ ምንም ይሁን ልመልስና እንትን እያደረገች ምንም ይሁን ይባላል እንዴ? ቆይ ጥያቄ ነው ጥያቄ እየመለሱ እያለ መሀል ላይ ታስቆመኝና ለአንተ አይደለም። ቆይ አንድ ጊዜ አንተን ቆይ አንድ ጊዜ ቆይ አዳም ቆይ አንድ ጊዜ ሀሳቤን ማልጨርስ ከሆነ ቆይ ሰው ልጠይቅ አንተን ተውና ሰው ልጠይቅ። ለዚህ ማድረግ የማልችል ከሆነ መመለስ የማልችል ከሆነ ሰላም ነው። ለምን መመለስ አትችልም? እየሰጠው ነው እኮ ዕድል። እንዴት ነው የምትመልሰው? ነው ሀሳቤን ልጨርስ። ሀሳብን ትጨርሳለህ አዳምዬ። እሺ ይነዋት አዳምዬ፣ አሁን አንተ የፈለከውን በቃ ሰጠና ትቼዋለሁ። ምንም ጥያቄና መልሴን አንተ ማብራራት የፈለከውን ቅር ያለን ምናምን ጊዜ ወስደህ የፈለከውን ነገር ተናገር። ጊዜ ወስደህ ቴክ ዩር ታይም። የሚገርም ማለት ነው ሰው ቤቴ ሲመጣ አሊስ ሰው ሀሳቡ እንዲሰማ አደርጋለሁ እኮ አዳምዬ። ቀጥል እኮ አልኩህ። የፈለከውን እንደዚህ ፌር አይደለም ማለት ሰውን እያስቆሙ 20 ጊዜ ትክክላለ። ኧረ አዳምዬ ይኸው ሰጠው። ሁለቱም ቦታ ላይ ቋንቋዎች ናቸው። ሁለቱም ቦታ የሐዋርያት ስራም የቆሮንቶስ መልእክትም ሁለቱ ቋንቋዎች ናቸው። እዚህ ቦታ ላይ ሲነግረን ለሰው ለእግዚአብሔር እንጂ ለሰው አይናገርም ብሎ ሲል ከማስተዋል ጋር ነው። ሰዎች ስላልተረዱት ለእግዚአብሔር እንጂ ለሰው አይናገርም ማለት ሰዎች ስላልተረዱት ስላላወቁ መረዳቱ ስለሌላቸው የተናገረውን ነገር ስላላወቁ እኔ መጥቼ እዚህ ቦታ ላይ በቻይንኛ ብናገራችሁ እናንተ ካልተረዳችሁኝ እግዚአብሔር ነው ማወቅ የሚያውቀው የተናገርኩትን ነገር የሚያውቅ እግዚአብሔር ነው። ከዛው ቀጥሎ ደግሞ በፊት አንድ ወንድማችን እንትን ሚስጥር የሚባለውን ነገር ዘለልከው የሚል ነገር አምስቶ ነበር እና በመንፈስ ግን ሚስጥርን ይናገራል። እዚህ ጋር ማሰብ ያለባችሁ እስኪ በመንፈስ ሚስጥርን ይናገራል ከተባለ ለእግዚአብሔር ሚስጥርን እግዚአብሔር የማያውቀውን ነገር ሰውየው ይናገራል እያለ ነው አይደለም? እግዚአብሔር የማያውቀውን ነገር ሰውየው የገለጠለት ነው ለእግዚአብሔር ከሆነ ይሄ ትክክል አይደለም። እንደዛ ተብሎ ሊፈታ አይችልም። መሪ ጌታ ምን አሉ? እንትን ሆኖባቸዋል መሰለኝ። እዚህ ቦታ ላይ እየተናገረ ያለው ከሰው አእምሮ ሚስጥር ብሎ ሲናገር ከሰው አእምሮ በላይ የሆነ መንፈሳዊ የሆነ እውነቶችን ይናገራል ለማለት እንጂ ከሰው አእምሮ በላይ የሆኑ ስለ እግዚአብሔር ስለ መንፈሳዊ እውነት የሆነ ነገር ስለ እነሱ ነገር ይናገራል እያለ እንጂ ሚስጥር ለእግዚአብሔር የማያውቀውን ነገር ሰው ይነግረዋል እያለ አይደለም። እንደዛ አይደለም። ስለዚህ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ምክንያቱም ሰዎች ስላልተረዱት ሰዎች የሚለውን ነገር ስላላወቁ ከዛ አንጻር ለሰው አልተናገረም። እግዚአብሔር ሁሉን አዋቂ ስለሆነ ለእግዚአብሔር ተናገረ ተብሎ ሊነገር ይችላል። ሐዋርያት ስራ ላይ ግን የተነገረውን ነገር ሰዎች ስላወቁ ሰዎች አውቀዋል። እዚህ ቦታ ላይ ግን ሰዎች አላወቁ ምን እንደተነገረ ሊተረጎም ይገባዋል ብለው እያሉ ነው። ስለዚህ አለቀ። ማህበሩ የሚያውቀው ማህበሩ የሚታነጽበት ሲተረጎም ነው። ቋንቋ ነው፣ ሊተረጎም ይገባዋል። ማህበሩ እንዲታነጽበት ሊተረጎም ይገባዋል እንጂ ሌላ ምንም ነገር የለም። እግዚአብሔር ስትልኝ በጣም አመሰግናለሁ። ሰላም ሁኑ።